ዝሙትን ይጸየፋል። ታዲያ ጽድት ያልቡት እነማን ናቸው? እሺ ጽድት አድርገው ኢየሱስን ህዝቡ ሁሉ ዝሙታም ከሆነ ህዝቡ ሁሉ ርካሽ ከሆነ ማንም ጽድት አድርጎ የሚሳብከው ኢየሱስን? እኔ ምን አገባኝ? ራሳችሁን አንጻዋ፣ ራሳችሁን አንጹ። ምን አገባኝ? አይ እሺ እንጥራለኝ ጥርት አድርጎ የሚሳብከው ማን ነው? እኔ ክርስቲያን ኢየሱስን አይሰብክም። እኔ አንተ እኮ ብዙ ቀን እኮ ኢየሱስን ስትናገር እየሰማሁ እኮ ነው። ምን ብዬ? እኔ አላለም እኮ ምን ብዬ ነው ኢየሱስን የተናገርኩት? እኔ እስራኤላዊ እንትን ጎረምሳ ነው ምን ሎት ስባት ምናምን ነው ስትላ የምትውለው አላልኩም። ኧረ ባቢ ተው በፈጣሪ ስም ሰምቻለሁ። እኔ ያልሰማሁትን አላወራም። ጌታ መጽሐፍ ቅዱስ ምንድን ነው ያለው? ምን አለ? በመንፈስ ጠነከረ፣ በቁመትም አደገ፣ የ12 ዓመት ልጅ ምናምን ያረል ስለ ክርስቶስ የሚያወራው። አዎ እሱማ ታሪኩ አለቀ። ጎረምሳ ማለት እኮ የ12 ዓመት ልጅ ማለት እኮ ነው። በቃ ጎረምሳ ማለት የ18 ዓመት ልጅ ማለት ነው። አለቀ። እንደዛ ነው እኮ እኔ ካልኩ ለምሳሌ እንደዛ ማለት ነው። ገብቶሻል ብዬ ከሆነ እኔ ብዬ ከሆነ ራሱ ወጣት ማለት ነው። ኢየሱስ ወጣት አልነበረም እንዴ? ሕፃን አልነበረም እንዴ? ልጅ አልነበረም እንዴ? በየትኛው አይምሯችሁ ነው እንትን የምታደርጉት? እኔ እኮ በጣም እኮ ነው የሚገርመኝ። እኔ ኢየሱስ ክርስቶስ ክብሩን የሚያወርድ ነገር ተናግሬ አላውቅም። አንተ ያንን የመጽሐፍ ቅዱስን ክፍል ለምተገብረው አሁን ኢየሱስ ክርስቶስ እናንተ የሚሰጡት ቦታ ስህተት ነው። የኔ ግን እኔ የምሰጠው ቦታ ጥሩ ነው፣ ትክክል ነው፣ ራይት ነው ያልክ ነው። እንደ መጽሐፉ ነው። እኔ አይደለም እኔ አልሰጠሁትም። የትኛው ክርስቲያን ነው ከመጽሐፍ ቅዱስ ውጭ የሆነው? አንቺ ነሻ ማሂ። ቅድም እንኳን አምጥተሽው የነበረ ነገር እኮ ትልቅ ማሳያ ነው። ዙፋን ላይ ሳይሰቀል ልተወው። እሺ ብዙ ጎድተንሻል። በዛ ለካ ቅድምማ አያን እኮ በቃ እሱ ማየት ተው፣ ለፈው ብቻ ሌላ ቀን አሳይሃለሁ በድጋሚ አንተን። አሁን እኮ ተናደህ እኮ ነው። የቅድሙ ጥያቄ በእርግጥ አናደድሃል መሰለኝ። ራሱ አላውቅም። አልናደድም። ኖ የተናደድኩት እኮ የነዛ ሰዎች ታሪካቸውን አያውቀውም። ገብቶሻል? የአይሁዳውያን ታሪክ አያውቅም ይሄ ሰው። ምን ልበለው? እንደዛ ብለው የሚያምኑ ሰዎች አሉ። ጠላቶቹ እነሱ ናቸው። በቃ አላወቅክም አንተ፣ አታውቅም። ታሪኩን ሳታውቅ አታውራ ብለህ አላውቅም ማለት እኮ እንትን አይደለም። ምንም እኮ እኔ እኮ እያለኝ እኮ ነው። አንተም አታውቅም እያለኝ ነው። ማላውቀውን አላውቅም ነው የምልህ እኮ። እሱ እኮ መልሶ አታውቅም እያለኝ ነው። እኔ ይወቅሰኛል። እየነገርኩት ታሪካቸውን እየነገርኩት የነዚህ አይሁዳውያን እምነታቸውን እየነገርኩት እንደዛ የሚል ህዝብ አላውቅም አለኝ። እንዲህ እንደዛ ብለህ የማታውቅ ከሆነ የኢየሱስ ክርስቶስ ታሪክ ምን ብለህ ነው የምታውቀው? እንዴት ነበረ? ማን አሳደደው? የቀብር ስርዓት እንዴት ነበረ? ከዛ በኋላ ምን አሉ ምናምን የሚባለው ነገር የማያውቅ ከሆነ ለምን ያወራል ስለ ኢየሱስ? ዝም አይልም። እንግዲህ ተሳስቶ ይሆናል። ብዙም አያውቀዋል ግን ማለት ነው። አሁን አይሁዳውያን ላልካቸው አይሁዳውያን አይዞህ ውሃ የጣ ወገናችን አይ ነው የላይ መጨረሻው ይሄ ነው። እና አይሁዳውያን መጨረሻ አሁን አይናቸው ተደፍኗል። ገባ? አይናቸው ድፍን ነው። እኛ ክርስቲያኖች ለምንድን ነው የምንወዳቸው ወይ ማንጨከንባቸው? ልክ እነሱ እንደሚጠሉን ማንጠላቸው አንድ ምክንያት አለን። ከባድ ምክንያት። አንደኛ ኢየሱስን አያውቁትም እነሱ። የቀደሙ አባቶቻቸው ደግሞ ያውቁታል። መጽሐፍ ቅዱስ ላይ ያሉት ለምሳሌ እንደነ ሙሴ እንደነ ኤልያስ ምናምን ያሉት ሰዎች ያውቁታል ኢየሱስን ማለት ነው። እነሱ ግን አያውቁትም። እነሱ ናቸው የሚመስቅህ ነገር በጣም ኖ እኔ ስለ እንትን ነው የምስቀው። እኔ ስለምወድሽ ነው የምስቀው። ችግር የለውም። ግን ከአባቶቻቸውም ከአንቺም በላይ የሚያውቁት እነሱ ናቸው። በአካል ሲጨብጡት የነበሩ ሰዎች ናቸው። አዎ ነበር። ግን አሁን ላይ ያለው ትውልድ ግን አሁን ላይ ያሉት እስራኤላውያኖች አይነ ጭፍን ናቸው፣ አይነ ደንባራ ናቸው፣ እውሮች ናቸው። ለምን? ኢየሱስ ክርስቶስን ይጠሉታል፣ አይወዱትም። የዝሙት ልጅ ነው ይላሉ። ምንድነው ተብሎ ሲታሰብ መጽሐፍ ቅዱሳችን ምንድነው ብሎ ሲነግረን
በመጨረሻ ሰዓት እነዛ ሰዎች ይሄን ሁሉ ነገር አንቀበልም እንዳሉ ራእይ 1 ላይ ልክ ኢየሱስ ክርስቶስ የወጉት የሚያወጣል ዋይ ዋይ የሚላሉ ይላል። መጨረሻ ላይ ዋይ ዋይ ነው የሚሉት እነሱ መጨረሻ ላይ እና ለምን እኛ ነበር እንሰቅለን የገደልነው ምናምን ብለው ሁሉ እንደሚጸጸት መጽሐፍ ይነግረናል። ይጸጸታሉ መጨረሻ ላይ። ይሄ ትንቢት ነው። ለዛ እኛ ክርስቲያኖች ባለ እውቀቶች ስለሆን ኢትዮጵያ ክርስቲያኖች፣ ኦርቶዶክሳውያኖች፣ ፕሮቴስታንቶች ብቻ ክርስቲያን እስራኤላውያኖችን አንጠላቸውም። እነሱ ውሮች ስለሆኑ ነው። ለዛ ነው እናንተ አይን ስላላችሁ ነው። እኔ ማሄ አልጠላትም። አገሪቱንም ወዳታለሁ፣ እነሱንም ወዳቸዋለሁ። እስራኤል የሚባል ሀገር የለም። ግድ የለሽም። አገሪቱን እስራኤል የሚባል ሀገር የለም። የኛ ነው እባክህ። እሱን ተወው እኮ። ይሄ እኮ ነው በ6 ቀን ቀጥቅጣ አራግፋ ሀገር ያደረገች እኮ ናት እስራኤል ማለት። የቃል ኪዳን ምድር ምን ልንገርሽ፣ በቃ እንደዛ ከሆነ ልንገርሽ። እስራኤል ማለት በመጀመሪያ የምዕራባውያን ገረድ ማለት ነው። እስራኤል ማለት እንደ አሁን ሀገር ብለሽ የምትይው ማለት ነው። እስራኤል ማለት አንድ ሰው እኮ ነው። አንድ ሰው ምናልባት ታሪክ የምታውቂ ከሆነ አንድ ሰው ሳዳም ሁሴን የሚባል ሰው እንደዚህ ካለችበት ከታች የሆነ ነገር እንትን ሰቅስቆ ማለት ነው ሊገለብጣት የነበረች ሀገር ነች። እሱ እንደዛ እንዳይሆን ደግሞ ምዕራባውያን በሙሉ ተሰባስበው እሱ ላይ እርምጃ ወሰዱበት። እስራኤል ማለት በእነዚህ ምዕራባውያን በሙሉ ብዙ ሀገራት ጥበቃ ውስጥ የምትኖር ሀገር ነች። ገብቶሻል? ለምን ሲባል መጠንከር ስለሌለባቸው እነዛ ሰዎች። የሚያሳዝነው ነገር እነዚህ ፓለስታይን የሚባሉና እስራኤላውያን የአንድ አባት ልጆች ናቸው። በእነሱ መካከል ገብቶ ማሽቃበጥ እኔ በጣም ነው የሚገርመኝ። እስራኤላዊ እነዚህ ፈላሻ የሚባሉ ኢትዮጵያኖች ሁለተኛ ዜጋ ናቸው እስራኤል ውስጥ አሁን በዚህ ዘመን ማለት ነው። ዜግነት ኑሯቸው እንኳን እንደ ሁለተኛ ዜጋ ነው የሚያዩቸው። ለጥይት ማብረጃ ነው ራሱ የሚጠቀሟቸው። ገብቶሻል? ሲቀጥል እስራኤል የሚባል ምድር አልነበረም፣ የለምም። ራሱ በኃይል ነው እንትን እያለ ያለው። ይሄ ደግሞ የጊዜ ጉዳይ እንጂ እስራኤል የሚባል ሀገር አይቀጥልም። እነዚህ ከባድ ፈተና ውስጥ ያሉ ህዝቦች ናቸው። መጨረሻ ላይ በእሳት የሚቃጠሉ ህዝቦች ናቸው። መጨረሻ ላይ ፍርዳቸው ከባድ የሆኑ ህዝቦች ናቸው። ከነዚህ ህዝቦች ጎን መቆም ማለት ራስህን እሳት ውስጥ መክተት ማለት ነው። የተረገሙ ህዝቦች ናቸው። ያልዘሩትን ያጭዳሉ የተባሉ ህዝቦች እነዚህ ናቸው። ሰው በሰራው ቤት ውስጥ ይኖራሉ የተባሉት እነዚህ ህዝቦች ናቸው። በአመጽ ማለት ነው፣ በማስገደድ መጨረሻቸው ይቃጠላሉ፣ ይሞታሉ፣ ያለቅሳሉ፣ ዋይ ዋይ ይላሉ። ስለዚህ ነውር ነው። አንደኛ ነገር በወንድማማቾች መሃል መግባት ትክክል አይደለም። አመፀኛ ናቸው እነዚህ ህዝቦች በመግደል የሚታወቁ ናቸው። ታሪካቸው እንደዛ ነው። ታሪካቸው ሁሉ እንደዛ ነው። ግደል፣ ቁረጥ። አሁን ብሉይ ኪዳን እንደዛ ነው የሚለው እኮ የነሱ ነው። ግደሏቸው፣ እረዷቸው፣ እንደዛ ነው በቃ። አሁንም እንደዛ ነው እየኖሩ ያሉ። ስለዚህ ታሪካዊ ስህተት መሳታት የለባችሁም። ሰው ከሆናችሁ ሰው ሁኑ። ከድሮ የነበረ ሀገር እነዚህ ፓለስታይን የሚባል ሀገር እሱ ነው የነበረው። የከነዓን ምድር ምናምን እየተባለ እንትን ማለት የለም። እስራኤል የሚባል ሀገር የለም። 1940 ምናምን ሀገር መሰረቱ አውቀው። አይሁድ የሚባል ከመሬት ገጽ እየጠፋ ስለሆነ በስመ ሃይማኖት እንሰብስበው ብለው ከጣሊያን እንደ በግ ነው እየታጠበ በእንትን እስራኤል ምድር የተራገበው ማለት ነው። እንደ በግ ታፍሰው ከበረንዳ ታፍሰው ከኢትዮጵያም ከሱዳንም ከዓለም ዳርቻ ሁሉ ተሰብስበው ሂደው ከነመግላቸውና ከነቁስላቸው ገብተው እኛ ከዛ ስፍራነን ዘራችን ወደዛ ይመለሳል ብለው አገር ተመሰረተ። አሁን ደግሞ ሰዎች ችግር የለውም ምድራችሁ ይሄ ከሆነ በቃ ተቀመጡ ብለው ባሏቸው ፓለስታይን ላይ ክህደት ፈጽመው እናንተ ከመሬት ገጽ መጥፋት አለባችሁ እያሉ ነው። ለብዙ ሺህ ዓመታት ነው አገራቸውን ከዛ ዘር ስለወጡ ማለት ነው የጠበቁላቸው። ገብቶሻል? ከዛ ሲመለሱ ደግሞ የተቃወማቸው አካል አልነበረም። መጨረሻ ላይ ፈረዱባቸው። በቃ እንደዚህ ነው። እስራኤል ማለት እርኩስ ህዝብ ነው እና ይህን ይመስላል። ይበቃናል። ጨረስክ? ይበቃል። አይ
ጥሩ አብራርተሃል። ስለዚህ ለምሳሌ እነ ሙሴ እነ ምናምን የነበሩበት ሀገር እስራኤላውያን ነበረም እያልከኝ ነው። እስራኤል የምትባል ሀገር አይደለችም እያልክ ታዲያ ምን ሀገር? አንቺ እስራኤል የሚባል ምድር የለም እንዴ? እስራኤል የሚባል ሀገር የተፈጠረው ነው። ለምን መጽሐፍ ላይ እስራኤል በነገራችን ላይ እኛ መጽሐፍ ቅዱስ ላይ ባይብል ላይ በጣም በብዙ ቦታዎች የተጠቀሰችው እስራኤል ሀገር ናት። እስራኤል ኢሳያስ ራሱ ይላል ኢየሩሳሌም፣ ይቅርታ ኢየሩሳሌም አሁን ይላል የግሬ ማለት ምን አገናኘው? ከምኑ ነው የሚገናኘው? እስራኤል ማለት ኦኬ እነ ሙሴ ምናምን የኖሩበት ሀገር ነው አይደለ? የእነሱ ሀገር ነው። እስራኤላዊ ናቸው እነሱ። እዛ ግብፅ ሀገር ቢወለድም እሱ ዕብራዊ ነው፣ እስራኤላዊ ነው ማለት ነው። ያው ትውልዱ ግብፅ ቢሆንም ታሪኩ እንደዛ ስለሚናገር ነው። ስለዚህ የሀገር የለም የጠፋ ሀገር ነው ከሆነ ኦኬ። ግን ሀገር አይደለም የጠፋው፣ ህዝብ ነው የጠፋው፣ ነገድ ነው የጠፋው፣ ሃይማኖት ነው የጠፋው። ይገባኛል። ህዝቦቹ ጠፉ። እሺ፣ ግን እግዚአብሔር ደግሞ ቃል ኪዳን ስላለበት ያ ምድር ተሰብስበው አሁን እንደ ሀገር እየኖሩ እስራኤላዊ ተብለው እየተጠሩ ነው ያሉት። ታዲያ አንተ ምኑ ከምኑ ነው የምታገናኘው? እኮ ነገርኩሽ እኮ ማሂ፣ ቅድም ምንድን ነው ያልኩሽ? ምድረ ከነአን ምናምን የምትባል ሀገር ነው አላልኩሽም? እንደዛ ነው። አሁን ከነአን ምንድን ነው? ከነአን እስራኤል ናት። ምክንያቱም ማርና ወተት የምታፈልቅ ምድር ወደ ትገባላችሁ ምናምን እያለ መጽሐፍ ቅዱስ ላይ አንብቤያለሁ። እንደዛ የሚል ከነአን ምንድን ነው? ሀገር የእስራኤል ክፍል ሀገር ናት አይደለ? ከነአን መጽሐፍ ላይ እንደዛ ነው ያየሁት። በቃ ይበቃሃል። ከነአን ሀገር ነው ብለሽ ነው የምትረጂው? የሀገር ስም ነው። ታዲያ ምንድን ነው? ወደ ከነአን ትገባላችሁ አይደለ እንደሚለው ሙሴ ይዟቸው ሲወጣ ወደ ከነአን እኮ ከነአን የምን ስም ነው? ምን ያውቃለሁ? የሀገር ስም መሰለኝ እኔ እንደማውቀው። የምርሽን ነው? ታዲያ ምንድን ነው? አይደለም የድየሉ ነው ከስር ራሱ የሰው ነው። ከነአንማ የሚል ስም እንዳለ አውቃለሁ። ግን ለምንድን ነው ከነአን ተብሎ የተባለው ታዲያ? ሙሴን እኮ እዛቸው ትገባለች። ታዲያ ወደ ሰዎች ውስጥ ነው? ምን አይነት ነገር ነው? እናንተ ምን ነው? እስራኤልም ነገድ ነው፣ ከነአንም ነገድ ነው። በነገሮች ላይ ማህይ በሰው ስሞች ነው ሲጠራ የነበረው። ገብቶሻል? በሰው ስም እነሱ ሰዎች እዛ ስፍራ ውስጥ ሲኖሩ ስለነበረ ነው። ከዛ ምንጫቸው ከዛ ስለሆነ ነው ምድረ ከነአን የሚባለው። ለማንኛውም የሰው ስም ነው። እኔ ጨርሻለሁ። እስራኤል የሚባል ሀገር ግን የተመሰረተው 1940 ምናምን ነው። ገብቶሻል? እንጂ ከዛ በፊት ሀገር አልነበረም እያልኩሽ ነው። በቃ አንድ ሀገር ነው የነበረው። ይሄ ፓለስታይን የሚባለው አንድ ሀገር ነውና ይመችሽ። ድሮ ተከፋፍሎ ይገዙት ነበረ። ለማንኛውም እኔ በጣም በራሱ ስርዓት ነው፣ በራሱ ድርጊት ነው፣ አዋዋል ነው፣ አካሄድ ነው። ከዚህ ነው የሚጀምረው እና ቀጥሉ። ጠይቅ ኤቢ። ውብ ያለ ጠይቀኝ ኤቢ፣ ቀጥል። እሺ፣ በኩሩን ወደ ዓለም ሲያስገባ መላእክቱ ሊሰግዱለት ይላል። ለልጁ ትሰግዳለህ አንተ? መላእክት ሁሉ ነው የተባለው። እኔ ለምን እሰግዳለሁ? እሺ፣ ስለዚህ መላእክት ሰገዱለትን አንተ ሰግድለትም ማለት ነው። ይሰግዳሉ ነው። አልሰገዱም ገና። ወደ ዓለም ሲገባ ነው የሚሰግዱት። መቼ ነው ወደ ዓለም የገባው? ወደ ዓለም ገና አልገባም። ወደ እግዚአብሔር ገና አልገባም። ኢየሱስ ክርስቶስ አልመጣም ማለት ነው ወደ ዓለም ገና። ስለዛኛው ዓለም አይደለም የሚያወራው። እሺ፣ የሰገዱበትን ያሳየን። ሲገባ ብለህ የምታስብ ከሆነ የቱ ጋር ነው የተሰገዱት? የተጠየቀውን መልስ። ቆይ ወደ ዓለም ሲገባ መላእክቱ ሊሰግዱለት ይላል። የሰገዱበትን አሳየኝ። አልሰገዱም። ወደፊት ግን እኔ ሰገዱ አልሰገዱ አይደለም የእኔ ጥያቄ። ወደ ዓለም ሲገባ መላእክቱ ሁሉ ይሰግዱለት ይላል። ይሰግዳሉ ይላል። መላእክት ለወልድ ይሰግዳሉ። መላእክት ለወልድ ይሰግዳሉ። አንተ ለወልድ ትሰግዳለህ? ይሰግዳሉ። ስገድ ካለኝ እኮ አንተ ለወልድ ትሰግዳለህ? ሲገድ ካለኝ ይሰግዳሉ አልኩ እኮ። ስግደት እኮ ጌታ እኮ አይደለም። እሺ፣ ቁጥር 8 ላይ አብ ራሱ ስለ ልጁ አምላክ ሆይ ብሎ ሲጠራው እናያለን። አንተ ልጁን አምላክ ሆይ ብለህ ትጠራለህ?
አብ ራሱ አምላክ ሆይ ብሎ መጥራቱን አረጋግጥ፣ አሳየን። አብ ስለመሆኑ አውጣ። ዝም ብለህ ነው የምታወራው። ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ ዙፋነ ከዘላለም እስከ ዘላለም እያለ ይናገራል። አንተ አምላክ ሆይ ትለዋለህ። አብ ነው ወይ አምላክ ሆይ ያለው? አብ ነው ወይ ነው? ስለ ልጁ ይላል አይደል? አብ አይደለም አምላክ ካለው አብ አይደለም። ስለ ልጁ ኦኬ። ልጅ ያለው ማን ነው ከአብ ውጪ? ስለ ልጁ ግን አምላክ ሆይ እንጂ አምላኬ ሆይ ይላል እንዴ? አብ ስለ ልጁ አይደለም። መጽሐፉን ነው ይላል የሚለው መጽሐፉን ነው። ያ የትንቢት መጽሐፍ ይላል ነው። ስለ ልጁ አምላክ ነው ብያለሁ እኮ። ያ አንዱ አምላክ አይደለም። አምላክ ነው ብለሃል። ኦኬ አምላክ ሆይ አምላክን ዲፋይን አድርጌ እኮ ተነስቻለሁ እኮ። እንደ ማንኛውም ሰው አምላክ የተደረገ አምላክ ነው ብያለሁ እኮ። ጥሩ አምላክ ሆይ ዙፋነ ከዘላለም እስከ ዘላለም ነው በል። ምን ማለት ነው? እየጠበኩ ነው። ጨረስኩ እኮ። አምላክ ሆይ ዙፋነ ከዘላለም እስከ ዘላለም ነው በል። ከዘላለም እስከ ዘላለም ነው ይላል በል። ከዘላለም እስከ ዘላለም ነው ወይ ይላል ነው እኮ። ጥቅስ በየትኛው ጥቅስ መሰረት? ለቃሉ እንኳን ታማኝ አይደለም እኮ። በየትኛው ጥቅስ መሰረት? ከዘላለም እስከ ዘላለም ነው በል። በየትኛው ጥቅስ መሰረት? ዕብራውያን ምዕራፍ 1 ቁጥር 8 ከዘላለም ይላል። ዙፋን ከዘላለም እስከ ዘላለም ነው። አንዴ ላሳይ። አይንም ይሄ እኮ ነው ውይይት ላይ ወይ? እሺ ችግር የለውም የሚለውን ለልጁ በል። እሺ እኮ አንተ በግድ ማይሎን እኮ ልታስብለኝ እኮ ነው። ኃጢአት ውስጥ ልታስገባኝ ነው። እሺ ችግር የለውም። ዙፋን እስከ ዘላለም ድረስ ነው። እስከ ዘላለም ድረስ ይኖራል። ለምን ነው ታዲያ ከዘላለም የምትለው አንተ? ከዘላለም የሚለው ለምን ነው? እሺ ችግር የለውም። መጽሐፍ ቅዱስ አጠገቤ ስላልያዝኩ ምናልባት አንተ ኖሮህም አታነበውም። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል በል። ስለዚህ ስለ ልጁ ግን አምላክ ሆይ ዙፋኒ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። እሺ ቀጥል። ጽድቅን ወደድህ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ለኢየሱስ ነው አይደል? ችግር የለውም። አምላክ ይለዋል ለኢየሱስ ነው። ሌላ ታዲያ ጓደኛው አለው አምላክ ኢየሱስ ብቻ ነው። እሺ ለኢየሱስ ነው። ጓደኛው አለው አምላክ ኢየሱስ ብቻ ነው። አብ ጓደኛ የለውም። እሺ ለኢየሱስ ነው። አምላክ ኢየሱስ ሆይ ዙፋን ከዘላለም እስከ ዘላለም ይኖራል፣ አምላክ ሆይ ብለህ ጥራው እስቲ። ከዘላለም አትበል። እኔ እኮ ምንድነው ወይስ በፍላሽ ተጭነዋል? ከዘላለም የሚለውን ትጠቀም እያልኩ ነው። ቶ እዛው የተጠየቀውን መልስ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል በል ስለ ኢየሱስ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ኢየሱስ ሆይ አምላክ ነህ በል። አልተጻፈም እንደዚህ። አምላክ ሆይ ብሎ የጠራው እሺ፣ አምላክ ሆይ ብሎ የጠራው ሰው ነው ወይስ እግዚአብሔር ነው? ሰው። እዚህ ጋር ስለ ልጁ ተብሎ እየተናገረ ያለው ሰው ነው ይላል መጽሐፉ እኮ ነው። ያ መዝሙረ ዳዊት 82 እኮ ነው ይላል የሚለው መጽሐፉ። እግዚአብሔር አብ ሰው ነው። በልሽ አብ ነው ይላል። ቆይ አብ ነው ስለ ልጁ የተባለው አብ እንደሆነ ራስህ አድሚት አድርጋል። በቃ ጨርሰናል። አብ አይደለም አልኩ እኮ ሰው ነው አልኩ። ወይ ስለ መጽሐፍ ነው የሚያወራው ይላል የሚለው መጽሐፉ ነው እንጂ አብን አይደለም። አብ ነው ካልክ ማስረጃ አውጣና አሳየኝ። ይሄን አብ ስለማለት ስለ ልጁ የተባለው አብ እንደሆነ ኢየሱስ ክርስቶስም ልጁ እንደሆነ ጨርሰሃል። በቃ አንዴ እንደዛ አይደለም። ቆይ ሚስ ሪፕሬዘንት ስታረግ ስለራከኝ ስማኝ። ቆይ ስማኝ አንዴ ቆይ አራ ፕሊዝ አንድ ሚዩት ያርግ። ይኸውልህ 8 ላይ ስለ ልጁ ግን አምላክ ሆይ ዙፋኒ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው የሚለው አብ ነው ካልክ ይህን ጥቅስ የሚያወራው ይህን ቃል አፉን አውጥቶ አምላክ አብ ከሆነ እያወራ አለው ወይም እግዚአብሔር ከሆነ እግዚአብሔር አምላክ እያለ አለው ማን ነው? እግዚአብሔር ነው። ራስህ ተናግረሃል። እግዚአብሔር ነው እየተናገረ ያለው። ነገር ግን ስለ ልጁ ኤክስክሉድ ካደረገ ጄኔራል እያወራ ያለው ስለ አንድ ባህሪ ስለ አንድ መለኮት እንጂ ስፔሲፊክ ስለሆነ ፐርሰን አይደለም። ደግሜ ላብራራውን ፕሊስ እንዳትጠይቅ። ወደ 14 እግዚአብሔር የሚል ቃል ተጠቅመዋል። 5 ላይ አንደኛ ዮሐንስ 5 ላይ ከአንድ ጀመረ ስታይ ይኸውልህ እያንዳንዱ ቁጥር ላይ እግዚአብሔር የሚል ቃል አለ። ቲዮስ ነው የሚለውና ሁሉም 20 ላይ ጻፊው የኪንግ ጄምስ ጻፊ 20 ላይ መጨረሻውን ቃል
እውነተኛ አምላክና የዘላለም ሕይወት ነው ይላል አይደለ? እርሱ ለምንድን ነው አምላክ የሚለውን ቃል የተጠቀመ? ስለተጻፈ ሜቢ ስለተጻፈ። ይሄ አምላክ የሚለው በግሪኩ ምንድን ነው የሚለው? ቴዎስ። ይሄ እግዚአብሔር የሚለውስ እችኛውስ? ቴዎስ። ሁሉም እግዚአብሔር የሚለው አንደኛ ዮሐንስ 5 ላይ ሁሉም ላይ ቴዎስ ነው አይደለ? ያው ቴዎስ። እሺ 20 ላይ ያለው አምላክ የሚለውስ በግሪኩ? ግሪኩን ቼክ አላደረጉትም ሀቢቢ። ኦብቪየስሊ ግን ቴዎስ ስታረግ ትጠይቀኛለህ። አንደኛ ዮሐንስ 5:20 ግሪኩን እንደምን እግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነውም በእርሱ አለ። በእርሱ የተባለው ማን ነው? በቃ ተው፣ ግሪኩን አይተና እሺ። መጀመሪያ አውጣው። ስታወጣ ነው ራስህ ይገባሃል። ስታወጣ እዚህ ጋር ለምን መሰለህ አምላክ ብሎ የቀየሩት ቴዎስ የሚለውን ተመሳሳይ ቃል ነው። እዚህ አንደኛ ዮሐንስ 5 አስረዳኝ። በጣም ፖለቲካ እየሰራ ስለሆነ እንደምታወራኝ ላዋራሽ። አውጣውና አስረዳኝ። ለምንድን ነው ማስረዳክ? እሺ ረያን ከፍቶላል። ማን ነው? እሺ ትልቁ ላይ አድርገው ወይም እኔም መክፈት እኮ ይችላል፣ ችግር የለውም። ግን እንድትረዳ ነበረ። አንተ አታስረዳኝ። እሺ እኮ እሺ አላስረዳ፣ ግን ስታስረዳ ብትቀበሉ እኮ በቃ ዝም በል አንተ ረዩ አውራ አንተ ራያን አውጣ። ከፈትኩላችሁ። እሺ አምላክ የሚለው ምንድን ነው የሚለው ራያን? እሺ ወለታችን አውርድላችሁ 20 ላይ እሺ አንደኛ ዮሐንስ 5 አይደል? ይኸው ጋድ የሚለው ቴዎስ ይላል። አንዴ ላይ የትኛውን የፈለጋችሁ? ጋድ የሚለው ቴዎስ እውነተኛ አምላክና የዘላለም ሕይወት የሚለው ላይ አምላክ የሚለውን ነው የምታሳየኝ። ይኸው ትሩ ጋድ የሚለው ቴዎስ ይላል እዚህ ጋር ትሩ ጋድ ቴዎስ። ለምንድን ነው አማርኛ ላይ አምላክ ካላችሁት ኤቢ ከላይ ያለውን እግዚአብሔር ብላችሁ ታችኛውን ብቻ ለምንድን ነው አምላክ አታስቀይስ? ይኸውልህ ሁለቱም ጋር ጋድ ከፈለክ በለው። ኦቢ የሚያስጠላ ነገር ነው እየሰራኝ ነበር። እዚህ ጋር የእግዚአብሔር እውነተኛ አምላክ የተባለው ጋድ አድርጌ ላንብብ ስላልከኝ እውነተኛ አምላክ የተባለው ማን ነው? ጋድ አድርጌ ላንብብ። አንዴ ቆይ ስማኝ። ጋድ አድርግ ብለኸኛል። ጋድ የሚለውን እግዚአብሔር በሚለው እግዚአብሔር አድርጌ ላንብብ። የእግዚአብሔር ልጅ እንደመጣ እውነተኛውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ እግዚአብሔርና የዘላለም ሕይወት ነው ይላል። እውነተኛ የሆነው ማን ነው? እውነተኛ የሆነውም እግዚአብሔር ነው አይደለ? ኢየሱስ እውነተኛ እግዚአብሔር ነው። እግዚአብሔር የሚለው አይዛር ፐርሰንን የእግዚአብሔር ልጅ እንደመጣ ይኸውልህ ኦቢ ኢየሱስን እውነተኛ እግዚአብሔር ብለህ ጥራው። እውነተኛ እግዚአብሔር ብለህ ጥራው። እውነተኛ እግዚአብሔር ብለህ ጥራው እኮ። እውነተኛ በአካል እዚህ ጋር በትሪኒቲ በአካል ነው እያወራሁ ያለው። አካል ምናምን ቶ እኔ ጋር አትምጣ። እሺ እግዚአብሔር ብለሃል አይደለ? እሺ በሱ እግዚአብሔር ብለህ ጥራው እኮ አስገብቼ ላንብብ። አንተ ከኪንግ ጀምስ የተሻለክ ስለሆነ እሺ ችግር የለውም። 20 ላይ የእግዚአብሔር ልጅ የሚለው እግዚአብሔር የሚለው እዚህ ጋር የእግዚአብሔርም ለምለው እግዚአብሔር የሚለው ለማን ነው? እግዚአብሔር ልጅ ስላለ ኢየሱስን ስፔሲፋይ አድርጎ ስላወጣ አብ ነው እዚህ ጋር የተናገረ ያለው። ከቅድም ጀምሮ አብራርቻለሁ። እሺ ስለዚህ የአብ ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቡናን እንደሰጠ እናውቃለን። እውነተኛ የሆነው ይሄ እናውቆ ዘንድ የመጣ ልጁ እውነተኛ የሆነው ማን ነው? ኢየሱስ። እንዴ እውነተኛውን ነው እኮ ያልኩ። የእግዚአብሔር ልጅ እንደመጣ ወይም እውነተኛ የሆነውን እናውቅ ዘንድ ልቡናን እንደሰጠ እናውቃለን። ልቡናን እንደሰጠ ምን እንድናረግ ነው? ልቡና እውነተኛ የሆነውን እንድናውቅ። እውነተኛ የሆነው ማን ነው? ኢየሱስ። ይሄው ቀጥላ አንብበው። እኔ ጋር እኮ ምንም ማዛጋ አይጠበቅብህም።
እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው አለ። ራሱን እንድናውቅ ነው ኢየሱስ የመጣ የእግዚአብሔር ልጅ መጣ እውነተኛ የሆነውን እርሱንም እንድናውቅ። እርሱን አትበል አትጨምር። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ የሆነ እናውቅ ዘንድ ልቡናን የሰጠን ማን ነው? ኢየሱስ። ይቅርታ፣ በጣም ይቅርታ በመሃል መግባቴ እንትን ሊሆን ይችላል፣ ግን በቀላሉ ይሄን ጥቅስ ለመረዳት ምንድነው እንትን ላይ ያለው የኢየሱስ ክርስቶስ የራሱ ንግግር ግልጽ አድርጎ የሚያስቀምጠው 17:3 ላይ ያለው እሱ ነው። እሱ ነው። አሁን እዚህ ጋር ምንድነው ያለው? እውነተኛም የሆነው እንድናውቅ ዘንድ አለ። አንዴ ይቅርታ፣ እሱ ራሱ አንዴ ያሳየኝ። ዮሐንስ 17:3 ላሳይ አይደለም፣ እዚህ ይሄን አንብበውና እንሄዳለን። አንዴ እሺ፣ አንደኛ ዮሐንስ መልእክት 5:20 ማለት እንትን አማርኛውን ግልጽ ስለሆነ ነው። እኔ እንትን እያደረኩት ነበር እናንተ ጋር አይ ሞሪንግ እሺ፣ ያው በቂ ነው። እንግሊዝኛው በግልጽ አስቀምጣል ባይ ትረዳለህ። አማርኛው አይደለም፣ አማርኛው ግልጽ ነው። አማርኛው ራሱ ግልጽ ነው። መልሰው አማርኛው ራሱ አማርኛው እውነተኛም የሆነውን እናውቅ ዘንድ አለ ልቡናም እንደሰጠን እናውቃለን አለ። እውነተኛ በሆነ በእርሱ አለን አለ። እርሱም አለ ስለሱ ነው እየተናገረ ያለው ራሱ። እርሱም ልጁ ማን ነው አለ? ኢየሱስ ክርስቶስ ነው አለ። ከዛ ቀጥለ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ስለ አንድ አካል ነው እያወራ ያለው። እዛ ጋር ኢየሱስ ክርስቶስ የገባው የእርሱ ልጅ እንደሆነ ለማሳየት ነው የገባው። 17:3 ላይ ሄደ ስታነበው ግልጽ ሆኖ ተቀምጠዋል። የኢየሱስ የራሱ ንግግር ማለት ነው። አሁን ቀጥሉ 17:3 ላይ ውሰደው። ኦኬ ባቢ የማይሆን ስራ ነው እየሰራ ያለው። ወይዚህ ግን ችግር አይደለም። እንዴት መጣለህ? አይ በሌላ መንገድ ነው እየፈታው ያለው። በሌላ አይደለም። የሆነ እውነተኛ አምላክ ብቻ አለው ራሱ ኢየሱስ ክርስቶስ የሆንከው አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። አይደል? እቺ ዘላለም ሕይወት ናት አለ። እውነተኛ አምላክ ብቻ የተባለው ኢየሱስ ክርስቶስ ራሱ ያለው ታዲያ ራሱ ስለ እንትን እኮ ነው እንትን እየተናገረ ያለው ራሱ ኢየሱስ እውነተኛ አምላክ ብቻ ያስቀመጠው አብን ነው አይደል? ኤቢ ይቅርታ፣ ለማንኛውም ቀጥሉ። እሺ ቀጥሉ። ደግመን እንዳገባ እሺ ይቅርታ ኤቢ ይኸውልህ፣ እኔ ለአንተ ምን አይነት ጥያቄ አንተ እንድትረዳ ነው እንጂ የፈለኩት ጥቅሱን ግን እዚህ ጋር አለው አታስረዳኝ። ኦቢ ትናንትም ባይዚ ስንት እውነተኛ አምላክ ይኖራል? እንደዛ ከሆነ ስንት እውነተኛ አምላክ ነው የሚኖረው? አንድ። የት ማን ነው እሱ? በማንነት ባይዚ ኢቭን ናይሲያ ላይ አንድ አምላክ አብ አለን ብለው ነው የፈቱት ባይዚ። ነገር ግን ከዛ ከእውነተኛ አምላክ ደግሞ የተገኘ እውነተኛ አምላክ ብሎ ደግሞ ወልድን የሚያስቀምጡታል። ስንተኛ አንድ ነው ባህሪ ይካፈላልና እኮ የተገኘ እውነተኛ አምላክ ስንተኛ እውነተኛ አምላክ ነው? ልክ እንደ አሪዮስ የሆነ ሰከንደሪ ዴሪቬቲቭ ጋር ምናምን አድርገን አይደለም የምንረዳው። ነገር ግን አንድ ባህሪን የሚካፈል ሁለተኛ አካል ነው ኢየሱስ ክርስቶስ። ያ ሁለተኛ አካል እውነተኛ አምላክ ነው አይደለም? ለአንተ እውነተኛ አምላክ ነው፣ ለዮሐንስም እውነተኛ አምላክ ነው። የዛ የእውነተኛ አምላክ አባትና አምላክስ እውነተኛ አምላክ ነው አይደለም? በስጋ አምላክ ተብሎ ተጠርቷል። ቃል ስጋ ሆኗልና የጠየቁ ገብቷል። ኢየሱስ ለአንተ እውነተኛ አምላክ ነው አይደለ? እውነተኛ አምላክ ነው። አብስ እውነተኛ አምላክ ነው። ስንት እውነተኛ አምላክ አለ በአካል? ከአካል አንጻር የተረዳው ከሆነ እሺ፣ ሁለት እውነተኛ አምላክ ተብሎ የተጠሩ አካላት አሉ። አትፍራ፣ የተጠሩ አትበል። ስንት እውነተኛ አምላክ አለ? አይ መልሼልሃለሁ። እውነተኛ አምላክነታቸው የተለያየ አይደለም። የተጠሩ አንተም ጥራ ነው እኮ የምልህ እኮ የተጠሩ ብለን ለሶስተኛ ወገን አትጥራ። በቃ ሁለት ብለሃል። ሁለት እውነተኛ አምላክ አለ አይደለ? የትኛው ለየትኛው ነው የሚገዛው? ነገር ግን እውነተኛ አምላክ ለእውነተኛ አምላክ ይገዛል። ነገር ግን ሁለተኛው አካል ከአንዱ አካል የተገኘ ነውና የተለየ አምላክነት የለውም። ስለዚህም አንድ እግዚአብሔር አለ ተብሎ እንደተጻፈ እስቲ አንድ አምላክ ነው።
አንዴ እንዴት መሰለህ እየጠየቅኩ ያለው ከገባ አንተ አንደኛ ዮሐንስ ምዕራፍ 5:20 ላይ እውነተኛ አምላክ የተባለው ኢየሱስ ነው አልክ። በአካል ኢየሱስ አብን አይደለም መንፈስ ቅዱስን አይደለም። ኦኬ። ስለዚህ የአካሉ ምንነት ደግሞ እግዚአብሔርነት ነው። እውነት እግዚአብሔርነት ነው አይደለም፣ ባህሪው ነው፣ ምንነቱ ነው። ስለዚህ የተለያየ ምንነት ግን አይደለም። ምንነት አይደለም እያወራለሁ። ማንነት እኮ ምንነት አለው ታውቃለህ። አውርተሃል። አሁን ምንነት ያነሳው ነገር ነው። ሀቢቢ እዛና እዚያ ተቀጥልሽ። የማንነቱ ምንነት ምንድን ነው? አሁን እንደዚህ አውርተህ ነበር። ምንነታቸው የተለያየ አይደለም ያለው። ይኸውልህ ወልድ በአካል አብን አይደለም በማንነት ኤቢ አይደለም። ምንነቱ ምንድን ነው? ምንነታቸው አንድ ነው። መለኮት ምንድን ነው አልኩ። ምንነቱ የወልድ ያ ማንነትን ስፔሲፊክ አድርገህ ስታወጣ አምላክ ተብሎ የሚጠራው ማንነት ነው። ነገር ግን በምንነታቸው የተለያዩ አይደሉም። አንድ መለኮትን እየጠራህ ነውና ያልተጠየቃችሁትን እንድታወሩ ትገደዳላችሁ እንዴ? መልሽ ይላል። ገብቶኛል እኮ እኔ የጠየቅኩት እኮ ቀላል ጥያቄ ነው። ከገባህ ምንድነው ታዲያ አድርገህ የምትለኝ? አልመለስክማ። ዙሪያ ጥምጥም እኮ ነው የምትሄደው። መልሻለሁ። ሳልመልስ ነው የገባህ? ቆይ ይኸውልህ በአካል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል አንዱን አይደለም አይደል? አዎ። አካል ደግሞ ምንነት ይኖረዋል አይደለ? አካል ያ ምንነታቸው ደግሞ አይደንቲካል ነው። ስለ አይደንቲካል ነው አይደለም ብዬ አልጠየቅኩም። በቃ የጠየቅኩም ብቻ መልስ። አካል ምንነት ይኖረዋል አይደለ? አካል የራሱ ምንነት ይኖረዋል አይደለ? ኤቢ አዎ። የወልድ አካል ወይም ወልድ ምንነቱ ምንድን ነው? አምላክ እንደዛ ነው የሚመለሰው። በቃ አምላክ ነው። መንፈስ ቅዱስ አካሉ ማን ነው? አካልነቱ መንፈስ ቅዱስ ነው። አካል ስትል ቆይ አካል የሚለውን እስቲ ያብራራል። አካል ብለን የምንጠራው ለምንድን ነው? መንፈስ ቅዱስ አካል ራሱን እኔ ብሎ የሚጠራ ረቂቅ የሆነ መንፈሳዊም ሊሆን ይችላል፣ ቁሳዊም ይችላል። የራሱ ኮንሽስነስ ያለው ችግር የለውም። ረቂቅ ካልከው አካል በሚለው እስማማለሁ፣ ከአንተ ጋር እስማማለሁ አልኩ። ባጭሩ አዌርነስ ያለው ማለት ነው መንፈስ ቅዱስ። ኮንሽስነስ አማርኛን ቃል ቀይራ እንግሊዝኛ አውርቼ ወደ አማርኛ ተርጉማ አትንገረኝ። እስማማለሁ አካል በሚለው ዲፊኒሽን አልኩ። ሰዎችን እኮ እንዳናደርጋቸው ነው። መንፈስ ቅዱስ አካሉ መንፈስ ቅዱስ ነው አይደለ? አካሉ የዛ አካል ስፔሲፊክ መጠሪያ መንፈስ ቅዱስ ነው። ስፔሲፊክ መጠሪያ ሳይሆን እሱ ራሱ መንፈስ ቅዱስ የሚለው አካሉን አይደል እንዴ? የሥላሴ አንዱን አካል አይደል? መንፈስ የዛ አካል ይኸውልህ፣ ለምሳሌ እስቲ አብ ቅዱስ ነው። እኔ ያውን ሌላ አዎ ወይም አይደለም በል እንጂ ቀላል ነገር ነው እንዲገባ እየገባ ስላሉ አብ ቅዱስ ነው። አብ ቅዱስ ነው ወይ ተብሎ አይጠየቅም። መለኮት እንዴት ነው ቅዱስ ነው አይደል? ነው አይደል? ነው መንፈስ ነው። አዎ መንፈስ ነው። አብ መንፈስ ቅዱስ ተብሎ ጠርቷል። ያውቃል አብ አያውቅም። ያ ምክንያቱም መንፈስ ቅዱስ ለዛ አካል የተሰጠ ስፔሲፊክ ስያሜ ስለሆነ። እሺ ቀጥል። ወልድ አብ ተብሎ አያውቅም፣ ተጠርቶ አያውቅም። ይቢ ወልድ አባት በሚለው 9:6 ላይ ለምሳሌ ኢሳይያስ ላይ አብ ተብሎ ግን ተጠርቶ አያውቅም። አብ እኮ ማለት እኮ ግዕዘኛ አባት ማለት ነው። ሊትራሊ ምንም እንትን የለም። ያ ማለት ኢሳይያስ 9:6 ላይ አክቹሊ አቪያድ ብሎ ይጠራዋል። ነገር ግን አብ ነው የሚለው አልረዳም። ነው እንዴ? አቪያድ የዘላለም አባት አይደል? ያ የዘላለም አባት ማለት የዘላለም የሆነ ቃላቶቹ ራሱ ተነጣጥለው የመጡ አይደለም። ዕብራይስጥ ላይ አይደለ? አንዱን ዲፋይን ያደርገዋል። ነው አቪያድ ሲለው የዘላለም አባት ነው። ሮሜም ላይ የዘላለም አባት ወይም ፋዘር ኦፍ ኢተርኒቲ ብለን እንፈተዋለን። ለምሳሌ የዘላለም አስገኝ፣ የዘላለም ኢየሱስ የዘላለም አባት ነው። ኢየሱስ የዘላለም አባት ተብሏል። ያ ማለት ግን ዘላለማዊ አባት ግዕዘኛው አብ ይለዋል። ግዕዘኛው ኤክስ ምን
እንደዛ ማለት አይደለም። የዘላለም አባት ተብሏል ግን አይደለም ነው። የዘላለም አባት ማለት ልክ እንደ አብ ዘላለማዊ አባት ወይም ከዘላለም አባት የነበረ ማለት ሳይሆን የዘላለም አስገኝ አባት የሚለውን አስገኝ በሚለው አይደል ፍቱት ሞራው። አዎ ለምንድን ነው የገባሁት መሰለህ? ይሄንን ሐሳብ ለምንድን ነው ያሰፈርኩት? ቴዎሎጂካሊ አንተም አብ መንፈስ ቅዱስ ተብሎ ተጠርቶ ያውቃል ወይ የሚለውን ሐሳብ ስታነሳው ሎጂካል ኮንሲስተንስ የለውም ከምታነሱት ሐሳብ ጋር ለማለት ነው ገብቼ የጠየቅኩህ ማለት ነው። አንተ አሁን አብ የሚለው ቃል አስገኝ በሚል ሊመጣ ይችላል ብላል። አስገኝ ከሚለው ውጪ ይመጣል ብዙ ጊዜ ማለት ነው። እንደውም ተንከባካቢ ባዮሎጂካል ለሚለው ሊመጣ ይችላል በርግጥ። አዎ እንደዛ ለማለት ነው። አይ የገባሁት ነው የጠየቅኩህ እኔ ከዛ አንፃር ነው። እሺ ጨርሶ ኦቢ ጨርሰውና የቆየን ስለሆነ ቶሎ አይ በቃ ሌሎቹ አቡኪ ማውራት ፈልጋለሁ ለቅድም ጉዳይ በቃ ትቀጥላላችሁ። እቺን ፖይንት እንጨርስ። ስለዚህ ሁለት እውነተኛ አምላክ አለ። መንፈስ ቅዱስ እውነተኛ አምላክ ነው። መንፈስ ቅዱስ ከአብ ይወጣል ካለ በተመሳይ ወልድ ከአብ እንደሚወጣው እንደዛ፣ ስለዚህም የዛን እውነተኛ አምላክ ባህሪ ተጋርጦ ነው የሚወጣው። መንፈሱ ከአብ ገብቶኛል ነው እውነተኛ አምላክ ነው አይደለም ነው አልኩ እኮ ነው። ስለዚህ ስንት ይሆናሉ? እውነተኛ አምላክ ስንት ነው አለው በአካል እውነተኛ አምላክ የሚለው ራሱ ባህሪ ነውና አካል ያለ ባህሪ ደግሞ አይቆምም። ሰው በባህሪያቸው አንድ እስከሆኑ ድረስ ያንን መጣሪያ አድርገው ቢወስዱም እንኳን የተለያየ ባህሪ የላቸውም ማለት ነው። በእኔነት ስንት እውነተኛ አምላክ አለ? ራሱን እኔ ብሎ የሚጠራ ስንት እውነተኛ አምላክ አለ ነው አልኩ። ከእኔነት ጋር ነጥላ አታወጣውም ነው። አልነጠልኩም ወይ ነጥላ እያወጣ ነው። ከስንት እኔነት አለ? እየጠየቅ ያለው ባጭሩ በእኔነት ስንት መለኮት አለ ነው እያልክ ያለው። መለኮት ከአካል አይነጠል። እሺ ቅድም ይወጣል እያል ሃይፖስታሲስ ላይ መንፈስ ቅዱስ ከአብ ሲሰርጽ ሲወጣ ሃይፖስቴስ ያለ ኤሰንስ ይቆማል። ሃይፖስቴት አይደለም። ሃይፖስቴስ ያለ ኤሰንስ ይቆማል። ያለ ባህሪ ይቆማል። ኤሰንስ ምን ማለት ነው? እሺ እንዴ ኤሰንስ እና ባህሪ ይለያል። እኔ ስለ አካል ነው እያልኳለሁ። መንፈስ ቅዱስ የወጣው ከኤሰንስ ነው ከእኔነት ነው የወጣው። መንፈስ ቅዱስ ከአብና ከወልድ ይሰርጻል ብለን እናምናለን። አንድ ባህሪን ገንዘቡ አድርጎ ከወልድም ይሰርጻል። ፊሎኮይን እቀበላለሁ እኮ የእኔ አባት እሱን አሁን በቃ አንደርስታንድ አደረኩ። እሺ ከአብ ሲሰርጽ መንፈስ ቅዱስ ከአብ የጠየቀው መልስ። አይ ሌላ ጋር ትሄድ። የተጠየቀው መልስ ምንድን ነው የጠየቀኝ? ልመለስ። እሺ በቃ አቡኪ በጣም አጥዱሽ። እንግዲህ ከዚህ በላይ አይ በጣም የሆነ ዝገት ነው ያዝከው። እሺ አንድ ጥያቄ ብቻ ልጠይቅህ። ሃይፖስታቲስ ጋር ሲሄድ ፈራ። እሺ ቀጥል። ሃይፖስቴት እያልከኝ ሃይፖስታቲስ ዩኒየን ሃይፖስታቲክ ዩኒየን። እሺ የኔ ጥያቄ ልጠይቅህ። እሱን ትመልሳለህ? ትጠይቀኛለህ? መጀመሪያ አካል ያለ ባህሪ ይቆማሉ ብዬ ነበር የጠየቀው። ገብቶኛል። ከአብ አይደል የወጣው ወልድ? እሺ ሃይፖስቴስ ያለ ኤሰንስ ይቆማል? አይቆምም አልኩ እኮ። አሁን የሚጠይቅን እሺ አላልክም ነበር። እሺ አሁን ወልድ ከዘላለም ዘመናት በፊት ሲገኝ ማለት ነው ቢጎቴን ሲያደርግ በምንነት ነው ወይስ በማንነት ነው የወጣው? አይደንቲካል የሆነ ምንነትን ይዞ ከአብ ማንነት ነው የወጣው። ከዛ ከመውጣቱ በፊት የሚባል ነገር የለም። እንዴ ከመውጣቱ በፊት እግዚአብሔር የለም እንዴ? ከመውጣቱ በፊት የሚባል ነገር የለም። ጊዜ ፍጡር ነው። መውጣት ምንድነው ታዲያ? ጊዜ ፍጡር ነው። መውጣት ምንድነው ታዲያ? ለአንተ መውጣት ወጣ ስትል ምንድነው? በፊት ይኸውልህ ኦቢ በፊትና በኋላ የሚባሉ ነገር ሪፈረንስ ይፈልጋል ወይም የምታነጻጽርበት ነገር። ታዲያ ወጣ የሆነ ታዲያ ባላወቀው ጊዜ ነው ወጣ የምትለው? ለምሳሌ የእግዚአብሔር ቃል ሲናገር አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት ይኖረው ዘንድ ሰጠው ይላል አይደለ? ይሄን ትቀበላለህ?
ወልድ ከመቼ ጀምሮ ነው ህይወት የነበረው? ከዛ ማርያም ሲጸነስ ነው ህይወት የሰጠው ለወልድ። ውሸት። የእግዚአብሔር ቃል ዮሐንስ ራሱ ምዕራፍ 1 ቁጥር 1 ጀምሮ ቃል በመጀመሪያ ነበር አለና ቁጥር 4 ላይ በእርሱም ህይወት ነበረች አለ። ከአብ ተሰጠ የተባለ ህይወት በመጀመሪያው ጀምሮ ከሱ ጋር የነበረ ህይወት ነው። ተጠይቀ ለወልድ ህይወት ተሰጠ ይላል። ከዛ ዓለም ዘመናት በፊት ተሰጠው ያለ ህይወት አስቀድሞም ኢተርናሊ ከሱ ጋር የነበረ ህይወት ነው። ኢተርናሊ ህይወት ተቀባይ ነው እንደ ወልድ ልጠይቅህ አይደለም። ቆይ ኤብዬ በደምብ ክሊር አድርግልኝ። ኢተርናሊ ወልድ ከቢጎቲን ሲያደርግ ህይወትን ራሱ ያገኘው ከአብ ነው። ህይወት ተሰጠኛል አይደል? አብ ሶሪ ኢየሱስ እኮ ህይወትን ራሱ ያገኘው ኢተርናል ጄኔሬሽንን ያሳያል ብለን ከምንጠቅሳቸው ጥቅሶች መካከል አንዱ ነው። አንተ በራስህ ህይወት አለ፣ ሰልፍ ኤግዚስተንት ነህ። ገብቶኛል። ኢየሱስ ጋር እንጨርስ ስለኔተው ኢየሱስ አንተ ሰልፍ ኤግዚስተንት ነህ። ጀስት መልስልኝ። አይደለም ቲንክ ኢየሱስ ክርስቶስ ግን ሲናገር በራሱ ህይወት እንዲኖረው አለ። ሲወልድ ሰልፍ ኤግዚስተንት ነው። ነገር ግን በራሱ ህይወትን ተቀብሎ ነው። ራሱ የለውም እኮ አንተ በራስህ ህይወት የለህም። ህይወትን ተቀብለህ ራሱ እኔም እሱም ተቀባዮች ነን እኮ ቶ በቃ የመለስክ ያለውን እንኳን አታውቀውም። ኮንሲስተንት አይደል? በጣም በትክክል ነው የማውቀው። ከዛ ዓለም ዘመናት በፊት ወልድ ህይወትን ተቀብሏል እያልክ ነው። በራሱ ህይወት እንድኖረው ህይወት ከሰጠኝ በኋላ ህይወት እሺ፣ በራሴ ህይወት የለኝም ብለህ ነበር። ኮንሲስተንት አይደለም። አያ አይደለም በራሴ ህይወት የለኝም ማልኩ ከመሰጣቱ በእናቴ ህይወት ውስጥ ህይወት ከመሰጣት በፊት ለኔ በራሴ ህይወት የለኝም። ህይወት ከተሰጣኝ በኋላ ግን በራሴ ህይወት አለኝ ነው። የሚሞተውም የራሴ ህይወት ነው። ገባ አይደለ? ልክ ኢየሱስም በራሱ ህይወት እንደኖረው ህይወትን ከአብ ነው ወይ የተቀበለው ነው አልኩ። ልጠይቅ እኔ ሙሴንም እኮ አምላክ ሆይ ሊለው ይችላለሁ። ኦኬ ሙሴን እሺ፣ እግዚአብሔር ሙሴን አምላክ ሆይ አትደነቅ ሊለው እኮ እግዚአብሔር ሙሴን እግዚአብሔር አይደለም። ፕሊዝ በቃ ቶሽ አምላክ እኮ ያለው እግዚአብሔር አይደለም ለልጁ መጽሐፉን ነው ይላል እያለ ያለው ነው። ይሄን ይታያል። አምላክ ሆነ ራሱ አምላክ ለራሱ ነው እንደ አምላክ የሚለው ይሄን እግዚአብሔር ለራሱ እግዚአብሔር አምላክ ይላል። በቃ ቶ አመሰግናለሁ። አምላክ ሆይ ብለህ ስለጠራህ ይሄ እኮ በጣም ሲምፕል ነው። ይሄ ጨርሰናል። እሺ አምላክ ጓደኞች አሉት ኤቢ ለኢየሱስ እንደተወራ ራስ ተናግረሃል። በቃ ጨርሰናል። በስጋ ስለመጣ ከጓደኞቹ መካከል በደስታ ዘይት የተቀባው አምላክ ነው እግዚአብሔር ነው። ከጓደኞቹ መካከል የሚለውን አሳየኝ። ከጓደኞቹ ይልቅ የሚለው ከጓደኞቹ ይልቅ ነው የሚለው። ይልቅ ማለት ከነሱ የተሻለ ላቀ ማለት ነው እንጂ ከነሱ ተመርጦ ተቀባ ምራጭ ነው ማለት አይደለም። ተመርጦ የሚለውን ላሳይ። ጨርሰናል። በቃ ሰው አታዝግ። ባብሹ ቀጥል። ጨርስ። እዚህ ጥቅስ ላይ ግን እግዚአብሔር አይደለም አምላክ ወይ እያለ ያለው። ለማንኛውም አጥና። እሺ እንደዛ ካል ወይዬ ጨርሰናል። አሁን ያነሳው ነገር ላይ ማን ነው ኤቢ ትናንትናም ነግሬው ያለው ሪፊት አላረገም። ምን ይላል? ጋዲ ሱርስሮን ነው የሚለው እንጂ አምላክ ወይ ብሎ ያስቀምጣል። ላሳይ ይችላል። እንዴት ነው የምታየው? አንድ ምን አይ ዶንት ቲንክ ሶ። እንደዛ አይነት ትራንስሌሽን ካለ ሜቢ ቼክ አደርጋለሁ። ግን ዩር ስሮን ኦቴኦስ ነገር ነው መሰለኝ የሚለው ካልተሰጠ ላሳይ። ቆይ ኦኬ፣ ምን ትራንስሌሽን ኤንአይቪ ምናልባት አልተርኔቲቭ ትራንስሌሽን ብሎ ያው እንደዚህ ሊተረጎም ይችላል የሚል እንትን ያስቀምጣል። ኦኬ፣ ያው ሜቢ ግሪኩን ቼክ አድርገን እናስተካክለው። ፉትኖት ላይ ማለት ነው። አሳየኝ። ያው ዲጋ ምን ይላል? ባይብል ጌታዊ ነው ጌትዌይ ነው። እሺ ሪቫይዝድ ስታንዳርድ ቨርዥን ስከፍት በት ኦፍ ዘ ሰን ሂ ሴ ዛይ ስሮን ኦ ጋድ ብሎ እዚህ ጋር አለች ኤ የምትሏ ፉትኖት አለች። ኤ የምትሏ ማለት ነው። ፉትኖት ስናይ ምን ይላል? ኦር ጋድ ኢዝ ዛይ ስሮን። ስለዚህ አምላክ ሆይ ምን ማለት ነው? ኦር ጋድ ኢዝ ዮር ስሮን፣ አምላክ ዙፋን ነው ያለ ነው የሚያስቀምጠው ማለት ነው። እንደዚህ ተብሎ መተርጎም ይችላል ይላል። ሜቢ ቼክ አደርገዋለሁ። ግን ኢቭን ይሄ እንደዛ አይነት ትርጉም ያለው ራሱ አይመስለኝም። ዛይ ምናምን የምትለው በደንብ ያን ያለ ኮንፊውዥን ይፈጥራል። ብዙም አይገባኝም። ቃል በቃል ከመዝሙር
ከመዝሙር 45 ነው የተወሰደው። እንደዛ ከሆነ ከመዝሙር 45 ደግሞ ለሰለሞን ሰርግ ላይ የተዘመረ ነው። ለሰለሞን የተዘመረ ነው። ሰለሞን ደግሞ አምላክ ነው እያልክ ነው። በዛ መሰረት ደብል ስታንዳርድ ነው የሚመጣው ራሱ ዕብራውያን መጽሐፍ ስፔሲፊክ አድርገው ለኢየሱስ ነው ያለው። ልክ እንደ ከመዝሙር 45 ያመጣው ምን ጥቅሱ ኦሪጂናሊ የተነገረው መጀመሪያ አይደል የመጣው ያ መዝሙረ ዳዊት ምዕራፍ 45 ላይ ኢቭን ልጅ ሆይ ዛሬ ወለድኩ ምናምን የሚለውም መዝሙረ ዳዊት ምዕራፍ 2 ላይ ያለ ነው ምናምን። ነገር ግን ያው ኮት እያደረገ ነው የሚጠቀመው ነገር ለኢየሱስ ስለመሲል ነው። እሱ እኮ ቃል በቃል እኮ መሲል አለ። አሁን ይሄኛው መዝሙሩ ራሱ ለሰለሞን የሰለሞን ሰርግ ላይ የተዘመረ ነው። ላሳይ እችላለሁ። እንደዛ ነው የሚለው ቃል በቃል የታለ መዝሙረ ዳዊት 45 ያ ሰለሞን ዙፋን ነው ለዛለም ኖራን ተፈለግ ዙፋን ነው ሰለሞን ነው። ጨርሳለሁ። ጊዜው ሰል በቃ ምሳ ብላ ምናምን አንድ ጥያቄ ልጠይቀው ነበረ ኤቢ። አንድ ደቂቃ ማይፈጅም። አንድ ልጠይቅህ ኦቢ። እንጨርስ። አንደኛውን እንትን ብላለህ ኤቢ። ያው የንጉስ ሰርግ ይላል እዚህ ጋር የንጉሳዊ ሰርግ መዝሙር ይላል መዝሙር 45 እዛ ይሄ መዝሙር እየዘመረኝ ያለ መልካም ነገር አፈለቀ እኔ ነገራለሁ አንደበቴም እንደፈታ ከዛ እያለ ይቀጥል እና ቁጥር 6 ጋር ሲደርስ አምላክ ሆይ ዙፋንህ ለዘላለም ነው የመንግስትን በትር የቅንነት በትር ነው ይላል። ስለዚህ አምላክ የሚል ራሱ መንግስት ያለው ግዛት ያለው ማለት ነው አምላክ የሚለው ቃል ራሱ የሚያስቀምጠው። ስለዚህ በዛ መሰረት ያው ሰለሞንም አምላክ ተብሎ ተጠርቷል። ጥቅሶች መጀመሪያ አብዛኛውን ጊዜ በአዲስ ኪዳን ኮት ሲያደርጋቸው አንዳንድ ጥቅሶችን ልክ በመጀመሪያው ልክ ኮንቴክስቹዋሊ ባላቸው ትርጉም ልክ አይደለም የሚገቡት። ነገር ግን የሆነ እንደ ደብል ፕሮፌሲ ነገር አድርገው ደግሞ ሊትራሊ የሆነ ውስጣቸው ያዘሉትን ደግሞ መሲሐዊ መልእክት ያስቀምጣል በአዲስ ኪዳን። በዛ አይነት መንገድ ነው እኮ ቃል በቃል እኮ። ታዲያ አሁን ይሄ መዝሙር ላይ ሰጠው እኮ ቃል በቃል ለሰለሞን በመጀመሪያ ደረጃ እንደ ደብል ስታንዳርድ አድርጎ ነው ያመጣው። ተብሏል እንዲህ ተብሏልም ብሎ ነው ያመጣው። እዛ ጋር ሰዎቹ የሚያውቁት ለሰለሞን እንደተዘመረ ነው። ቃል በቃል ለሰለሞን እንደተዘመረ ነው እንጂ ትንቢታዊ ቃል ወይም ደግሞ መሲን የሚያመለክት ቃል በቃል አታገኝ። እዛ ጋር ብትፈልግ ስለ መሲ ምንም የሚናገር ነገር የለም። አንድ ቃል ስለ መሲ የሚያወራ ነገር አታገኝ። ያ እንዳልኩ መጀመሪያ ኮንቴክስቹዋሊ ስታየው መጀመሪያ የምታገኘው ነገር በሰዓቱ የነበረውን ወቅታዊ ሁኔታ ወይ ቀጥታ የተዘመረለትን ሰው ምናምን። ነገር ግን በአዲስ ኪዳን ደግሞ መጽሐፉ እነዛ ነገሮች የያዙትን መሲሐዊ ፕሮፌሲ ደግሞ ያመጣዋል ማለት ነው። በአዲስ ኪዳን ከኢየሱስ ጋር አገናኝቶ የሆነ የሰራው ስህተት የለም። መጽሐፉ ጋር ግን መጀመሪያ የምታየው ነገር ምንድነው? ሰለሞንን ነው የምታገኘው። ከአዲስ ኪዳን መረዳት ስትሄድ ደግሞ ኢየሱስን ታገኘዋለህ። ግን እኮ እሱን እኮ ነው የምልህ። አሁን ሰለሞንም አምላክ ከተባለ ሰለሞንም በዚህ ልክ አምላክ ከተባለ ኢየሱስም በዚህ ልክ አምላክ መባሉ ችግር አያመጣም ማለት ነው። በዚህ ልክ በዚህ በመጽሐፉ ልክ አይ ዕብራውያን ምን ያለ ነው የሚለውን ያው በምን መንገድ ነው የተረዳው። ለምሳሌ ቀጥለ እስከ ምዕራፍ 3 መጨረሻ ምናምን ራሱ ብታየው ከሰዎች ሁሉ ያስበለጠው ነው የሚሄደው። አይተው ከሆነ ከሰዎች ይበልጣል፣ ከሙሴ ይበልጣል፣ ከአሮን ይበልጣል። ሊትራሊ ከሙሴ ካስበለጠው ከሰለሞን ይበልጣል። ከዛም በኋላ ከመላእክት ይበልጣል እያለ ከመልከ ጻዲቅም ይበልጣል እያለ ቀጥሎ ሊትራሊ ሊቀ ካህን አድርጎ ሲሾመው ደግሞ በእግዚአብሔርም ቀኝ ተቀመጠ የተባለ ከሱ ውጭ የለም። እንግዲህ ኢቭን ዳዊት ጌታዬ ብሎ የጠራው እንግዲህ ከሱ ውጭ ያለፈው ነገር ያለ አይመስልም። አሁን እዛ ጋር ምዕራፍ 2 ላይ ስታይ ምን እንደሰጠው እናያለን፣ ግዛትን እንደሰጠው እናያለን። ለምነኝ ያለ ምን ነው ምዕራፍ 2 ላይ ነው። ሰጪው አብ እንደሆነ ይናገራል አይደል? ኦፍኮርስ ሰጠው ይላል እኮ ዕብራውያን አልኩ ሐዋርያት ሥራ ላይ። ግን ሰጠው የሚለው የሆነ ከሁለት አንጻር ታየዋለህ። አንደኛ ለሰው ሲሆን ለምሳሌ እኛ መንግስቱን ሰጠን። እንደዚህ አይነት ጥቅሶች ከሁለት አንጻር እንረዳቸዋለን። አንድ የመንግስቱ ወራሾች ሆነን አናውቅም። ለምሳሌ ከኪዳኑ ሕዝብ ርቃችሁ ነበር ምናምን እያለ ስለሚናገር። ሁለት ግን ለኢየሱስ ክርስቶስ ሲመጣ ፊልጵስዩስም እንደሚነግረን ኢየሱስም እንደነገረን የሰው ልጅ አስቀድሞ እንደነበረበት ሲወጣ ብታዩት አይደል ያለው። ፊልጵስዩስ የሚያስረዳው ሰው አስቀድሞ የጣለውን ክብር ነው እንጂ እንደገና ጌን እያደረገ ያለው ኢየሱስ ክርስቶስ የሆነ ያልነበረውን ነገር አይደለም እያገኘ ያለው ሰው አኮርዲንግ ቱ ዘ ፍለሽ የተነገረለት ነገር ነው። ያ አሁን እኮ እሱን እኮ ነው ያው እዚህ ጋር ምን ይላል መሰለህ አምላክ የሚለውን ቃል በቃል ስተረጉም አምላክ የሚለውን ማለት ነው
ቃል ገዢ፣ ፈጣሪ፣ ክብርና ኃይል ስልጣንም ያለው ማለት ነው አለ። እዛ ጋር ደግሞ ስልጣን እንደተቀበለ ይናገራል ኢየሱስ ምዕራፍ 2:6 ላይ። ኢየሱስ ስልጣን ከተቀበለ ስልጣን ካለው አምላክ የሚለው ቃል ቢገባም ለውጥ ያመጣም ማለት ነው። ቼንጅ አያደርጉም። አምላክነትን ነው የተቀበለው እያለ ነው። በሰውነቱም ይሁን በምንም ይሁን ያው ነው ኢየሱስ በመጽሐፍ ቅዱስ ደረጃ አምላክ የሚለው ቃል ቢቀመጥ ራሱ ለውጥ አያመጣም። ሰለሞንም በዛው ልክ ነው። ስልጣን ነበረው፣ ንግስናም ነበረው። አምላክ የሚለውን ቃል ሊመጥን ይችላል። በዛ መሰረት ከሄድ ነው ማለት ነው። እንደ መጽሐፍ ቅዱስ መዝገበ ቃላት ቢገባ ምንም ለውጥ አያመጣም። መለኮትነትን አያሳይም። አምላክ ባይዘኔ እኔ ኢየሱስ ክርስቶስ አምላክ ስለተባለ ነው ያልኩኝ። በመጽሐፍ ቅዱስ ያው በአዲስ ኪዳን ራሱ ብዙዎች አምላክ የሚለውን ስም ወስደዋል። ኢቨን ዘፍጥረትን ኮት እያደረገ ጴጥሮስ ጌታ የሚለውን ለአብርሃም ሲያስቀምጠው እናያለን። የቃሉ ጉዳይ ሳይሆን ለምሳሌ አንደኛ እዚህ ጋር እየመሰከረለት ያለው ማን ነው ስትል ስለ ልጁ ይናገራል ነው እያለ ያለው። እዛ ጋር ኖርማል ዝማሬ ነው የምታየው። ነገር ግን ዕብራውያን መጽሐፍ ለልጁ ይናገራል እያለ ነው። ቅድም እንዳልኩ ደግሞ ዕብራውያን መጽሐፉ ሙሉውን ስታነበው ያመጣ ያለው ከብሉይ ኪዳን ጥቅሶች እንዳለ ኢየሱስ ክርስቶስ ከሁሉም ይበልጣል ነው ጀነራል እና ራሱን ባዋረደው ልክ አከበረው ነው ጳውሎስም የሚለን። ያኛው ነው እያነጻጸረ ያለው የዕብራውያን ጸሐፊ ነው እንጂ እግዚአብሔር አይደለም። እግዚአብሔር ይበልጣል ያንሳል አላለም። ግን ለመላእክት እንዲህ ተብሏል ወይ ለልጁ እኮ እንዲህ ብሏል እያለ የሚያነጻጽረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ የተጠቀመው ጥቅሶች ደግሞ እንዳለ ለፍጡራን የተሰጡ ናቸው። አምላክ የሚለውን ቃል በቃል ለሰለሞን ሰጠ ያልኩ ያንን ተጠቅሞ ነው ይበልጣል እያለ እያነጻጸረ ያለው እንጂ ኔሰሰሪ ለሰለሞን የተጠቀመውን ቃል ለኢየሱስም ስለተጠቀመ ምንም የሚበልጥ የሚያንሰው ነገርም የለም። በቃ ያንን ቃል ተባለ ልጅ ተብሏል። አዎ ልጆች ነን ብሎ ነው የሚያስቡት ራሱ እነሱ እኮ ራሱ አንተ አባታችን እያሉ ሲጠሩት እኛ ልጆች ነን ማለታቸው ነው እስራኤላውያን ራሱ። ስለዚህ ባጭሩ ምንም የሚበልጥ የሚያንስም ነገር የለም። የባህሪ አምላክ ያደርገዋል ልትል አይችልም። ይሄ ቃል ስለገባ ማለት ነው። እና እናስረዝሞ ሀሳብን ጠቅልል አድርግና ጨርሻለሁ። አመሰግናለሁ። እሺ ወይ ሌላ ጊዜ ምናምን በደምብ ዲስከስ እናደርግበታለን ከአንተ ጋር እና ያልመጠቀልሉ ሀሳብ የለኝም። በቃ መልካም ጊዜ እኔ ልወጣ ወይ በኋላ እገባለሁ። ሜሪ ቀጥይና። አይ ምንም ምለው ነገር የለኝም። በዚህ ሪያን ያለው ነገር ላይክ ባህሪና ስልጣን የተለያዩ ነገሮች ናቸው። ለምሳሌ አንድ ንጉስ ለልጁ ስልጣን ሊሰጠው ይችላል በቤተ መቅደስ ውስጥ፣ ግን ተፈጥሯቸው ግን አንድ ነው። ለምሳሌ ንጉሱም ሰው ነው፣ ያም ደግሞ ልጁም ሰው ሊሆን ይችላል አይደል? በምንነታቸው ሰው ናቸው። ግን ንጉስ እስከሆነ ድረስ ለልጁ ስልጣንን ቢሰጠው አይ ንጉሱ ከልጁ በባህሪ ወር በተፈጥሮ በምንነቱ ይለያል እንደማንለው አብም ለወልድም ስልጣን ሰጠው ሲባል እኛ እያልን ያለነው በዲቫይን ኔቸር አንድ ናቸው እያልን ነው እንጂ ያለነው ሰጠው ስልጣን ከየት አመጣው ተሰጥቶት ነው የሚባለው ነገር ጭራሽ እኛ እንደዚህ አይነት አርጊመንትም አናመጣም። ብቻ የሆነ አጭር ነው እንትን መልሴ ችግር የለውም። አብ ለኢየሱስ ምንድን የሰጠው? ሜሮን አብ ለኢየሱስ ምንድን የሰጠው? ምሳሌው እንደማየው ላሳይሽ። አብ ለኢየሱስ ምንድን ነው የሰጠው? ገብቶሃል? ግን ያልኩት ነገር መጀመሪያ ባህሪና ስልጣን የተለያየ መሆኑን አዲስ ግራስፕ አድርገዋል። ምን ሰጠው እኮ አይደለም እንትኔ አይዲያዬ ብቻ ችግር የለውም። በደንብ ገብቶኛል። ለአምላክ እንደውም ስልጣን ባህሪው ነው። እንደዚህ ስልጣን ገዢ መሆኑ ራሱ ባህሪው ነው። ለሰው ልጅ ግን ባህሪው አይደለም ገዢ መሆኑ። ለምሳሌ አንድ ንጉስ ልጅ አለው እንበል። ልጁ ገዢ አይደለም፣ ንጉስ አይደለም። ስለዚህ ንጉስ የሚሆነው ሲሾም ብቻ ነው። አምላክ ነው ካልሽ ግን ሁሌም ገዢ ነው። ስለዚህ ገዢ ነው ብለሽ ስልጣን ሰጥቷልሽ ሌላ ገዢ ተቀበለሽ አይደል? ሁለቱም ንጉስም ልጁ በምንነታቸው ሰው ናቸው አይደል? ኦር ደግሞ በምንነታቸው ሰው ናቸው አይደል? ሰው ናቸው ማለት ግን እኛም እኮ እያልን ያለነው በምንነት በመለኮት አንድ ናቸው። አብም ወልድም አይበላለጡም እያልን ነው። ኧረ ቆይ ምሳሌው ራሱ እንደማይወድ አሳይሽ። ሰው ናቸው፣ ገዢነት ግን ባህሪያቸው አይደለም።
ንጉስ የመሆን ንጉስ ባህሪ አይደለም ለሰው ልጅ ባህሪ ነው እንዴ? ንጉስ ለሰው ልጅ ንገሪኝ። ንግስና ባህሪ ነው ለሰው ልጅ ባህሪ ነው? መልሻ ገርፋኒ ንግስና ለሰው ልጅ ባህሪ ነው ወይ? ኦልሬዲ በጣም ሄዳችሁበታልና ነው። ለምሳሌ ተሰጠው ስትል ኢየሱስ ክርስቶስ ምን ይላል? የተሰጠው ስለምትል ነው። ቆይ የተሰጠው ስለምትለኝ ነው። ለምሳሌ አብ ሙታንን እንደሚያነሳ ወልድም ደግሞ እንደዚሁ ሙታንን ያነሳል ይላል። ቆይ ስለዚህ አባት የሚያደርገውን ነገር እና ልጅ ያደርጋል ማለት ነው። የጠየቁሽን መልሽ። አይሰማም ድምጼ? አይሰማሽም? ንግስና ለሰው ልጅ ባህሪ ነው ወይ እየስጠይቅሽ ጊዜ የለኝም ለየማሽ ከዛ ደግሞ ቆምሽ ተብራራለሽ። ይሄን መልሽና ከዛ እንጨርሰው ጉዳይ ነው። ማየው ምሳሌ አስቀምጠሽ አትሩ ሶ ዩ አግሪ ሁሉ ስልጣን ታምናለህ? ኢየሱስ ክርስቶስ እኔ ስጠይቅህ መልሳ ሁሉ ስልጣን እንደተሰጠው ታምናለህ? በሰማይም በምድርም እሱ ጋር ለምን አንዴ ያስቀምጥነው ነገር ጨርሰን እንሂድ። ገዢነት ወይም ደግሞ ስልጣን ንግስና ለሰው ልጅ ባህሪው ነው ወይ? የምንነቱ መገለጫ ነው ወይ? አይደለም። ሰው በተፈጥሮ ንጉስ ነው። ስልጣን ስትሰጥ የምንነት መገለጫ አይደለም የምትሰጠው ስልጣን አይደለም። በትክክል ለአምላክ ደግሞ ንግስና፣ አምላክነት፣ ገዢነት፣ ስልጣን፣ ኃይል ሁሉም ባህሪ ነው። የሚሰጥ ነገር አይደለም፣ የሚቀበል ነገር አይደለም። ሰልፍ ኤግዚስት ማድረግ ከራሱ ከምንነቱ የተናገረ ኢየሱስ ክርስቶስ አብ በራሱ ህይወት እንዳለው ለወልድ ሰጠ ይላል። ይሄ የሚሰጥ ነገር ነው። ንገር። ስለዚህ ኢየሱስ ሰው ስለሆነ ነው ያገኘው እኮ ማጭሮ እኮ ያለ አይደለም። አብን በራሱ ህይወት እንዳለው ይሄ እያተናገረ ያለው ይጮሃል፣ ድምጽ ያስተጋባል። ቀጥለው ያለውን አንብቢ እስቲ። ቀጥለው ያለውን አንብቢ። ቁጥር 27 ላይ ያለውን አንብቢ በዛው እኮ በመጽሐፍ ቅዱስ አነባበብ ነው ማወቅ ያለብህ። ዮሐንስ እያለ ያለው አብ በራሱ ህይወት እንዳለው ለወልድም እንዲህ ህይወትን ሰጠው ሲል ምን ለማለት ፈልጎ ነው? ዮሐንስ ወልድ የተገኘው ከአብ ነው ሊል እየፈለገ ነው እንጂ ለምን ዝቅ ብለህ አይ ቲንክ ቁጥር 19 ነው ስታነብ እኮ ህይወት በውስጡ ነበረች ይላል። ፓስት ቴንስ ይናገራል። እንዴት ነው ህይወት በውስጡ የነበረችው? ምን ይላል እዚህ ጋር? ቆይ አንዴ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ካለ በኋላ ምንድነው የሚለው? የሰው ልጅም ስለሆነ ምን ሰጠው? ይፈርድ ዘንድ ስልጣን ሰጠው አለ። ምን ስለሆነ ስልጣን ያገኘው? ምን ስለሆነ ነው? እንዲህ ፒክን ቹዝ እያረክ ከሆነ አይሆንም። መጀመሪያ ማለት ነው ለቴክስቱ መጽሐፉን አትጋጅው። በመጀመሪያ ደረጃ መጽሐፉ ነው ያለው ስልጣን ያገኘው ሳይሆን ዮሐንስንም እኮ የምትቀበል ከሆነ አምላክ እንደሆነ ይናገራል። ትቀበላለህ? እሱ ለምን እሱ ጋር ለምን ሄዳለን? እዚህ ጋር መጣሽ። እዚህ ጋር ማድረግ አልችልማ። ይሄ ይኸውልህ ፒክን ቹዝ ማድረግ አልችልም። ያለው ለምን ትተሽ ትሮጫለሽ? እዚህ ጋር ምክንያቱም ከአውዱ ጆና እያነበብኩ ስለሆን ካልቀበልም። ቆይ አንቺ ነሽ የመጣሽው እዚህ ጋር በመጀመሪያ ደረጃ ነው ያልመጣሁም። ቀጥሎ ያለውን አንብቢ ነው ያልኩሽ። እዚህ ጋር ስልጣን ሰጠው አለ። ምን ስለሆነ ስልጣን የሰጠው ይላል? የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው አለ። አምላክ ስለሆነ አይደለም፣ መለኮት ስለሆነ አይደለም፣ ዲቫይን ኔቸር ስለሆነ አይደለም፣ ከአብ ጋር አንድ ስለሆነ አይደለም። የሰው ልጅ ስለሆነ ብቻ ምን ሰጠው? ስልጣን ሰጠው እንዲፈርድ። ፔሬድ። ሌላ ምንም ስለሆነ አይደለም። የሰው ልጅ ደግሞ ባህሪው ፈራጅ አይደለም፣ በባህሪው ገዢ አይደለም። በባህሪው ሰው ነው፣ ደካማ ነው፣ በፍርዱ ይሳሳታል። ስለዚህ ይሄ ነው በቃ ባጭሩ። ኢየሱስ ይሄ ነው ምንነቱ ጋር ከመጣም ማለት ነው። አምላክ ነው ብትይ እንኳን የአምላክነት ትርጉም ቅድም አስቀምጫለሁ እዚህ ጋር ይኸው ከመጽሐፍ ቅዱስ መዝገበ ቃላት ምን ይላል? አምላክ ማለት ማለት ነው አለ ስልጣን ያለው ማለት ነው። አንዴ ልጨርስልሽ። አምላክ ማለት ምን ማለት ነው አለ? ቃሉ ገዢ፣ ፈጣሪ፣
ክብርና ኃይል ስልጣንም ያለው ነው አለ ኢየሱስ። ስለዚህ ስልጣኑን ፕሮሰስ ያደረገው ከየት ነው? ስልጣኑን ያገኘው በራሱ ፕሮሰስ አድርጎ ሳይሆን ተቀብለው ነው። በመሲህነቱ ሚና ነው እየተናገረ ያለው በባህሪው አይደለም እያልኩ ነው። እናንተ እኮ ከአውድ ጋር ማስረጃ በመሲህነቱ ሚና ነው የሚል ማስረጃ አለሽ። የሰው ልጅ የሚለው የመሲህነትን ሚና ሲናገር ነው ባይዘው ማለት ነው። ይሄን እኮ ነው የምለው። ግን ኔቸሩ ግን አምላክ እንደሆነ ዮሐንስ 1:1 ነግሮሃል አይደል? እዚህ ጋር ልጠይቅሽ። ቆይ ኢየሱስ በስጋው አምላክ በመለኮቱም አምላክ ነው አይደል? እንደዛ ነው የምታምኚው? አዎ። እሺ ቁጥር 18 አንብበው እዛው ወረድ አንድ ይሄ መልሽልኝ። እዛው ቁጥር 18 ሂድና መልሱ ይመልሳል። አራንዴ ኢየሱስ በስጋውም አምላክ በመለኮትም አምላክ። እሺ ስለዚህ ኢየሱስ ሁለት አምላክነት ነው ያለው ማለት ነው። ቁጥር 18 ኢየሱስ ሁለት አምላክነት ነው ያለው። ዮሐንስ 10:18 ታነባዋለህ? አትሮጭብኝ ነው ጠየቁሽ፣ መልሽልኝ። ኢየሱስ በስጋውም አምላክ በመንፈሱም ላይ ነው ጠየቁሽ። የተባለው የመሲህነቱ ሚና ነው እያልኩ ማለት ነው። አንተ ሌላ ሄደ አሁን ስለ ስጋና አምላክነት ምንነት ውስጥ ገባ። እኔ ፖይንቴ ይሄ ስልጣን የተሰጠው ከምን አንጻር ነው የሚለውን ለማስረዳት በመሲህነቱ በሚናው ነው ብዬ ነገር። ቁጥር 18 ደግሞ ምን አይነት በባህሪው ምን እንደሆነ ይነግርሃል። ቁጥር 18 ላይ ስለዚህ አትሄድም። ቁጥር 18 ላይ ይዛት መልሽ እየተማጠች በቃ ቶ ይቅርታ ጨርሽ። ያው እኔ እየታገልኩ ነው ላይ ከጨዋታ አለ። አንዴ ኢየሱስ በስጋው አምላክ በመለኮትነቱም አምላክ እንደዛ ነው የምታምኚው? መልሽ። አትመልሽም? በቃ ይሄ ነው አጭሩ። ኢየሱስ በሁለት አምላክነት ነው ያለው እያለች ነው። ፒክን ቹስ ካረግን ሚኒንግ ስለማናረገው በቃ እዚህ ጋር ብናቆም ደስ ይለኛል። የፈለግሽውንማ ተናግረሽ አትወጪም። የፈለግሽውን ዝም ብለሽ አትናገሪም። አንደኛ ማስረጃ አላመጣሽም። የመሲሁ ሚናናት ነው 18 ላይ ሂድ እኮ አልኩ። ስልጣኑን እኮ ላሳየህ እኮ ነው። በባህሪው ደግሞ ምን ማድረግ እንደሚችል ላሳየህ ነው እኮ። ማስረጃ አምጪ። ቁጥር 18 ዮሐንስ 10 እዛው ላይ ቁጥር 18 ላይ ተይደለም። ያው አንብብ። ከታች ስለጻፈች አይደል? ያው አነበብሽ። እስቲ ቁጥር 18 ያው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ዮሐንስ 10:18 ላይ ሄድልኛል። እዛው ጋር 5:18 አላችሁ። 10:18 አሁን በመሲህ ምንድን ነው በመሲህ ሚናነት ነው ይሄን ያለው የሚለው ነው አይደል? ጥቅስ ለዛ ነው አይደል? አዎ ስልጣን የሚሰጠው ለዛ ነው ነው ያልኩ። እሺ እንዴ 10:18 ምን አለ? እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞ ላነሳ ስልጣን አለኝ። እቺ ትእዛዝ ከአባቴ ተቀበልኩ አለ። የቱ ጋር ነው ስለ መሲህነት የሚያወራው? እዚህ ጋር ስለ ባህሪው። ስለዚህ አንድ ሰው የራሱን ህይወት ማስነሳት ይችላል። ስልጣን ህይወቱን እኮ አይዴንቲቲውን እየነገርኩ ነው። ራሱን ይለ እኔ አልጠየኩሽም። ይሄን ማስነሳት የሚችል ስልጣን አለ። እኔ ጥያቄ አይደለም። እንዴ እኔ የጠየኩትም ትተሽ ይሄን ነው የምትመልሺው? ያው ወጣው 10:18 ያው እኔ በፍቃድ ያኖርታለሁ። ስለ ነፍሱ ነው። እኔ ህይወቴን እንሰጣለሁ። አዎ ስለ ነፍሱ ነው። ስለዚህ እንዴት ነው ስልጣን የሚኖረው? ህይወቱን የማስነሳት አምላክ ነው። ስለ መሲሁ ሚናነት ነው ቀደሞ የሚያወራው ብለሻል። እዚህ ጋር የምን የመሲህ ሚናነት አለ? ስለ ነፍሱ ነው እያወራ ያለው። ስለ አምላክነቱ ደግሞ እያሳየው ነው። እንዴት ነው የራሱን ነፍስ አውቶሪቲ ኦር ደግሞ ስልጣን የሚለውን ለማስነሳት እያልኩ ነው። አምላክ አለና እሺ፣ አንዴን ከለሰው። የኔ ጥያቄ ምን ነበር? ቅድም አሳየው። ጥያቄ ምን ነበር? ጥቅስ ላይ የተሰጠው ስልጣን በመሲህነቱ በዛ ሚና መልክ ነው የተሰጠው። ጥያቄ ምን ነበር? እዚህ ጥቅስ ላይ ለምን አመጣው ነው ታውቀዋለህ? ለምን አመጣው? ጥያቄ መልሽልኝ። ጥያቄ ምንድን ነው? ጥያቄ ምን እንደሆነ ነገር ስማኝማ፣ መከተል አለብህ የምናገረውን ነገር። ጥያቄ ምን ነበረ? አንተ እኮ አይደለም የጠየቀኝ፣ እኔ ነኝ። ዮሐንስ 10:18 ላይ አመጣው። እኔ ነኝ እየጠየቅኩ ያለሁት።
ምን የምን ጥያቄ ነው? እኔ አሁን ላይ የተሰጠው ከሆነ ሰው ከሆነ እንዴት ነው ስልጣን የሚኖረው ህይወቱን የማስነሳት? ለምንድን ነው የማትመልሰው? ወደ ቅድሙ እንመለስ። እዚህ ጋር ጥያቄ መልሽ። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው የሚለውን ራይነር አለ አይደል? ይቅርታ አለ። እኔ ነው አዎ፣ ስልኬን ቻርጅ ላደርገው ስለሆነ እንትን በል እሺ። ምን በል ተቆጣጣራ የሚረብሽ ሰው እንዳይነው። እሺ፣ ስለዚህ እዚህ ጋር መልሽ ሜሮን የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው የሚለው በመሲ ሚናነት ነው የሚለው ማስረጃ ነው። ሚዩት ካረክልኝ ልኖር እችላለሁ። ሚዩት አላረኩሽም። በመጀመሪያ ደረጃ ሚዩት ካረከው አንተ ደስ ይለኛል። አንድ ጊዜ እንትን በጣም ይችላል። ኦኬ ቀጥይ። እኔ የጠየቁሽን ብቻ መልሽ። ግን ሚዩት አደርጋለሁ። ሌላ ቦታ ከሄድሽ ግን ከፍ አታወሪም እንዴ ወይስ እንዴት? መልሳለሽ የለሽም ሜሮን? መልስ የለሽም? በቃ አይ ቲንክ ለነገሩ መልስ ኬት ታመጫለሽ። እዚህ ጋር የሚያወራ ባጭሩ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ቅድም ዕብራውያን 1:2-6 ጋር ነው የቀደሙ ዕብራውያን 2:6 ጋር እሺ አንድ ዮሐንስ 11:20 ምናምን ትከፍታለህ ራይነር? ዮሐንስ 11:20 ያው ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበል ወጣች። ማርያም ግን በቤት ተቀምጣ ነበር። ቀጥል። እሺ ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር። ጌታ ሆይ ያለችው ለሰውነቱ ነው ወይስ ለአምላክነቱ ነው? ሜሪ ካለሽ ኢየሱስን ጌታ ሆይ ያለችው ማርታ በእግዚአብሔር ልጅነቱ ወይም በመለኮትነቱ ነው ወይስ በሰውነቱ በሰው ልጅነቱ ነው? ኢየሱስ ክርስቶስ አንድ አካል ነው አይደለ? ግን ሁለት ኔቸር ያለው። ስለዚህ ሪፈር ስታደርግ አምላክ የሆነውን ወልድን ነው እየተናገረች ያለችው እንጂ ጌታ ሆይ ያለች ያለችው ለስጋነቱ ነው ለዲቪኒቲ ነው። ሜሪ ጥያቄን ተረጂ መጀመሪያ ጌታ ሆይ ያለችው ለስጋነቱ ነው ወይም ለሰውነቱ ነው ወይስ ለዲቪኒቲው ነው? ጌታ ሆይ ጌታ ስለሆነ ይሄ ጌታ ያለችው ዲቪኒቲውን ነው ወይስ ሰውነቱ ነው? እንደዚህ አይባልም። አንድ ፐርሰን ነው አይደለ? ስለዚህ እሺ ጌታ ያለችው የተላበሰ ገብቶኛል። የተላበሰ ሰው ስለሆነ የትኛውን ያለ አሁን እሷን ማርታን ሆነ ስታየው መለኮቱን ላዋረው ስጋውን ላዋረው እሺ ጌታ ሆይ ብሎ ስታረገው አንድ አካልን ነው። እሺ ገብቶኛል ሜሪዬ። ጌታ ሆይ ስትል አሁን ማርታ ጌታ ሆይ ስትል በጌትነቱ ኢየሱስ በጌትነቱ ላይ ጌታ አለው እንዴ? በጌትነቱ ላይ ነው ብልሽ፣ በስጋነቱ አይደለም። በጌትነቱ ላይ ጌታ አለው? አልገባኝም ጥያቄ። ኢየሱስን አሁን ጌታዬ ስትይ ኢየሱስ ላይ ሌላ ጌታ አለው ወይ? ከኢየሱስ በላይ ሌላ ጌታ አለው? ከሱ በላይ ጌታ አለው ነው? የለውም። ከሱ በላይ ጌታ የለም። ራይነር እንትን አረቆይ ቪዲዮ ልክፈትና ምንድን አንዴ እኔ ውስጥ እሷ ስትለው ብለህ ከመጣ ግን በእሷ አውድ መሰረት ሌላ ቦታ ሄደህ አይደለም። ቆይ መጀመሪያ ቆይ ምን እንደሆነ እንዲህ አይነት እንደ ቅድሙ ልጅ እንዳታረገው
ማርታ በምን መልኩ ነው ያለችው ጌታ የሚለውን በዚህ አውድ መሰረት ነው እንጂ የምትፈታው ሌላ ቦታ ሄዳ አይደለም። ሙፍል የምትፈታው አይደል? ኢየሱስ በመጣ ጊዜ ምንድን ነው ያለችው? ጌታ ሆይ አየሽ። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትኖር ወንድሜ ባልሞተ ነበር አለች። ከዛስ አሁንም ከእግዚአብሔር የምትለምኑን ሁሉ እግዚአብሔር እንዲሰጥ ያውቃሉ አለችው። ማርታ የምትረዳው የሚለምን ጌታ እንደሆነ ነው የምትረዳው። ማርታ ምንድን ነው የምትረዳው? ኦኬ ጌታ ሆይ ላለችው አካል እኮ ነው እግዚአብሔር የምትለውን የምትለምነውን ሁሉ እንደሚሰጥ ያውቃሉ አለች። ገባሽ አይደለ?